የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ሳቢላ ድራማን ክፍል 33 ይዤላችሁ መጥቻለሁ። እንግዲህ እንደ ድራማው ላይ እንደምናየው ማለት ነው የሳቢላ እናት እንግዲህ ሟች እንደሆነች ነው የምናውቀው፣ ግን እናቷ ነኝ ብላ መታለኝ ማለት ነው። እኔ ልጅን መጠበቅ የማልችል ሰው ነኝ፣ ምን አይነት ሰው ነኝ በማለት ራሷን እየወቀሰች ከዛ ሳቢላም እናቴ መጣሽልኝ ወይ ስትል ትጠይቃለች። እናቴ ምን አልሽኝ? ምን ነው አንቺ እናቴ ማርዳን አይደለሽም እንዴ አለች። አዎ ነኝ፣ እኔማ እናትሽ ነኝ፣ ግን ማን የነገርሽ እናትሽ መሆንሽን? አየሽ አውቃለሁ፣ እናቴ ግን አልናፈኩሽም በማለት ከዛም እንግዲህ በጣም የናፈቅሽኝ በማለት እንግዲህ በፈገግታ እጅና እጇን እየሳመች ከዛ እናቴ ልቀፍሽ ወይ በጣም ናፍቀሽኛን አለቻት። እንግዲህ እናቷ ሙታለች እያለ ነበር አባቷ እንግዲህ እንዴት እንደሆነ። ከዛም እንግዲህ በፍቅር ነው፣ ለምን የእንጀራ እናቷ በጣም ነበረ ስታሰቃያት የነበረው። በሰዎችና አስቀና ነው የኖርኩት፣ አሁን ግን እናቴ መታልኛለች፣ አልቀናም፣ አባቴን ሚስት አግባልኝ እያልኩ ነበረ፣ አሁን ግን እናቴን አግኝቻለሁ በማለት አዎ ከአሁን በኋላ በማንም እናታት መቅናት የለብሽም፣ እኔ እናትሽ መታልሻለች በማለት ቅፍ አድርጋት በዛ ስትስማት ማለት ነው። እንግዲህ ሳቢላ በጣም ደስተኛና ደስ ብሏት እናቴ ወይ የኔ ልጅ አለች። ጥለሽኝ ብትሄጂም በጣም ወድሻለሁ፣ እሺ እኔም ወድሻለሁ፣ ከነፍሴ አብልጬ በጣም ወድሻለሁ አለቻት። እናቴ ክፍሌ ማየት አትፈልጊም እንዴ? ከኔ ጋር መጫወት አትፈልጊም? አዎ ፈልጋለሁ፣ በደንብ ነው የምፈልገው፣ ነይ አብረሽኝ ነይ ብላ እንግዲህ እየተሯሯጡ ወደ ላይ ይወጣሉ ማለት ነው ሁለቱም በደስታ። ከዛ እንግዲህ እየተጫወቱ እያለ እንግዲህ በጣም ሰቢላ በጣም ደስተኛ ሆናለች ማለት ነው። እንግዲህ እያጫወተቻት እያለ እኔ ብቻዬን ነው እንዴ ምለው አንቺ አትይም እንዴ? የአንቺ ተራ ነው ምናምን ብለው እየተጫወቱ እያለ ማለት ነው። ከዛም እንግዲህ ልዩና ሙልጭ ደግሞ እያወሩ እያለ ከዛ ልዩ እኮ ነኝ፣ ለምንድን ነው ከመቼ ወዲህ ነው እኔ ጋር እንደዚህ እኔ ላይ እንደዚህ የምትሆንብኝ? ለምንድን ነው እንደዚህ የምትበሳጭብኝ? በማለት ትለዋለች ማለት ነው። ከዛ እሱም ደግሞ ምንም አላልኩሽም እኮ ይልቅ አብርሃም ከኔ ጋር ከሌባ ጋር ሀየሽ እንዳይቆጣሽ በጊዜ ወደ ቤትሽ ብከጅ ይሻልሻል ብሎ እንግዲህ ሙልጭ በጣም መልካምና ደስ የሚል ሰው ነው። ለሳቢላ በጣም ብዙ ነገር አድርጓል ማለት ነው። ግን አብርሃም ያየው በሌላ አንግል ነው ማለት ነው። ለእሷ መልካም እንደሆነ ያው ይሄንንም እያሳዩ ያሉት እነዛ አብርሽ ቤት ያሉት ተንኮለኞች ናቸው ማለት ነው። ከዛም እንግዲህ ሙልጭ ስማኝማ ደስ የሚል ዜና ልንገርህ አለችው። ትናንትና እኮ ዲናና ማርኮን ላይ እኮ መረጃ ያስኩባቸው፣ ደግሞ እኮ ማታ ስልኩን የዘጋውብህ ሁለታቸው አንድ ላይ ሆኖ ፎቶ አንስቻቸው ነው በማለት ስመኝማ አሁን እኮ ፎቶውን ላቢ ያሳየውና አቢም እርግቤም እርግቤም ነፃ ይወጣሉ፣ ደስ አይልም ምናምን ስትለው ከዛ እሱም ደግሞ አንቺ በቃ ሁሌ ስለነሱ ነው ብቻ ነው የምታስቢው፣ ስለነሱ ብቻ፣ አንቺ ያለነሱ ቦታ የለሽም አይደለ? እኔ እንደዚህ እየሆንኩ ለአንቺ፣ አንቺ ግን ቦታ እየሰጠሽ ያለሽው ሁል ጊዜ ለነሱ ብቻ ነው በማለት እውነት ነው እንግዲህ ልዩ እንግዲህ ሁል ጊዜ ለአብርሽና ለሳቢላ በጣም ልዩ ቦታ አላት ማለት ነው። እንግዲህ እሱ ግን ትታ ስትሄድ ያው እሱን የካደችው ነበር የመሰለው አብርሽ ማለት ነው። ከዛም አንድ ቀን ስለ እኔ ስሜት ተጨንቀሻ አታውቂም፣ እኔ ብዙ ነገር ላንቺ እየሆንኩልሽ እንዴት ነው እንደዚህ የምትወኙ በማለት ከዛ ልዩ እንዴት ነው ሙልጭ እንደዚህ የምትናገረው? እንዴት ነው ስለ አንተ ስሜት የማልጨነቀው? እኔ እኮ ትላንትና ስልኩን ስለዘጋሁ የተናደድከኝ መስሎኝ እሱን ልንገርህ ብዬ ነው፣ ይህን ያክል ነው ያስከፋው አለችው። ከዛ ቆይ አቢ ስለተናገረ ብቻ ነው እንደዚህ እየተናገርከኝ ያለሁ? አብርሃም ስለተናገረ ብቻ አይደለም አለ። እና ምንድን ነው? አየሽ ልዩ ምንም አትረጅኝም፣ ለምን እንደተናደድኩብሽ እንኳን አትጠይቂኝም።
ዶክተር የደወለችልኝ መስሎ ነበር ያነሳሁት። አንቺ ስለዘጋሽብኝ አይደለም። እንደውም እውነቱን ንገረኝ ካልሽኝ አንቺ እንደሆንሽ ባውቅ ኑሮ ራሴ ነበርኩ የምዘጋው አላት። ሙሉ ልጅ በእናትህ እንደዚህ አትሆን፣ በጣም ነው የምታስፈራው። ስትስቅ ነው እንጂ ልዩ። ሁሉንም ነገር እኮ መነጋገር የለብንም። ቆይ እኔና አንቺ ሳንነጋገር ማግባባት አንችልም ወይ በማለት ከዛ ቡልጭ እንግዲህ በሳቢላ ላይ በልዩ ላይ በጣም ተናዶባታል ማለት ነው። እሱ ለእሷ ብሎ ብዙ ነገር በአጥር ዘሎ ሰው ቤት ገብቶ ብዙ ነገር ለእሷ መረጃ ለመስጠት ብዙ ነገር መስዋዕት ከፍሏል ማለት ነው። ያው እሷ ደግሞ ለአብረሽና ለሳቢላ እንደምታደርገው ማለት ነው። ግን እሷ እየተረዳችው አይደለም። ስለዚህ አንቺ ለስሜቴም አትጨነቂም፣ ትንሽዬ ያክል እንኳ አትረጅኝም። ያን ሁሉ ቀን ጠፍተሽ እንኳ ስጨነቅ አንድ ጊዜ እንኳ ለእኔ ለመደወል ጊዜ አልነበረሽም በማለት አንቺ ሁሉ ጊዜ እየተጨነቅሻለሽው ለነ ሳቢላ እንጂ ለእኔ ምንም አይነት ቦታ የለሽም በማለት እንግዲህ ሙልጭ በጣም ተናዶባታል በልዩ ላይ ማለት ነው። ከዛ ልዩም በጣም ደንግጣ ምን ያክል ከባድ ጊዜ እንዳሳለፍኩ ይገባሻል ወይ? ለነገሩ እንዴት ሊገባሽ ይችላል? በማለት ይናገራታል። ከዛ እሷም እንግዲህ የምትለው ጠፍቷ ዝም ማለችና ታውቂያለሽ ቀንም ማታም ስላንቺ ስጨነቅ ነበረ። ክፉ ነገር ደርሶብሻን ብዬ እንቅልፍ እንኳ አልተኝ በስትክክል እየተኛው አልነበረም። ከዛ ህይወቴን አደጋ ላይ ጥዬ አንቺን ላድንሽ መጣው። አንቺ ግን ምን አደረግሽ? አጅሪት አዲስ ቤት እያስመረቅሽ ነበረ። ከዛ እሱ ሳይበቃሽ ደግሞ ሌባ አስባልሽኝ፣ እኔ ሌባ በማለት ይናገራል ልዩ። ትብዛም ትነስም በላቤ የምኖር ሰው ነኝ። እሱን ታውቂያለሽ። እኔ ሌባ ነኝ ስሰርቅ አይተሽኛል በማለት አይደለም፣ ለምን እንዳልኩ ላስረዳ። ሙልጭ እባክህን ተረዳኝ አለችው። አልፈልግም፣ ከዚህ በላይ በቅቶኛል። ደግሞም ታውቂያለሽ የመጀመሪያሽ አይደለም። ሁልጊዜም ጭንቀትሽ ለሳቢላና ለአብርሃም ብቻ ነው። ለእኔና ለአንቺ ምንም አይነት ቦታ የለሽም። አይደለም ለእኔ ለራስሽ እንኳ ቦታ የለሽም። ራስሽን አደጋ ላይ ጥለሽ ለእነሱ ብቻ ነው የምታስቢው በማለት ተናገራት ማለት ነው። ልዩ ተሰሚኝ እንደው ተሰሚኝ ማስመሰሉ ይበቃና በማለት ተነስቶ ትቷት ይሄዳል ማለት ነው። ከዛ እሷም ሙልጭ ቆይ አንዴ ላስረዳህ አለችው። እንግዲህ በጣም ሙልጭ ተናዶባታል ማለት ነው። ከዛ እንግዲህ የርብቃ ፍቅረኛ ደግሞ ስልክ እያወራ እያለ አሁን ልምጣ ወይ በማለት አይ አያስፈልግም፣ እኔ ራሴ ካለህበት ቦታ እመጣለሁ የኔ ፍቅር። ቆይ ችግር አለ እንዴ? እንግዲህ ርብቃ በፍቅረኛዋ ምክንያት ነው እዚህ ጉድ ውስጥ የገባችው ማለት ነው። ከዛም ግን እዚህ ጉድ እና አብርሽ ቤት በመምጣቷ ለሳቢላና ለአብርሽ ብዙ ነገር መስዋዕት እየከፈለች ነው ያለችው ማለት ነው። እሱም እንግዲህ በተበላው በቁማር ምክንያት ነው እንግዲህ ርብቃ እዚህ ቤት ልትገባ የቻለችው ማለት ነው። እሷም የምታውቀው ነገር የለም። ቅድም ስታወሪኝ የነበረበት መንገድና አሁን ደግሞ የምታወሪው ነገር የተለያየ ነው አላት። ከዛ እሷም ስልኩን ይዛ በጣም ተቀይረሻል እኮ ታውቆሻል፣ ግን ምን እየሆንሽ ነው? ምን አዲስ ነገር አለ? ያውሬ ምን አደረገሽ? ምንም አላደረገኝም፣ ምንም አልሆንኩም። ከሁለት ሰዓት በኋላ እንገናኛለን እንዳትረሳ ብላ በጣም ተበሰጫጭታ ስልኩን ዘጋችው። እንግዲህ የራሱ ጉድ ታውቆበት ይሆን? የሚታወቀው ነገር የለም። በጣም ብዙ ብር አጥፍቶ በዛ ምክንያት እንደሆነ እዚህ ጉድ ውስጥ የገባችው። ስለዚህ እሱም በጣም ተጨንቋል ማለት ነው። ከዛ እንግዲህ ወደ ሳቢላና ስንሄድ ቁጭ ብላ እያለቀሰች እያለ እባክን ፈጣሪ እባክን ሞትን የማልፈራ የነበርኩ ሴት የልጅን ጥረን ካሸተትኩ በኋላ ግን በጣም መኖር ፈለግኩኝ በማለት ስቅስቅ ብላ እያለቀሰች እንግዲህ እባክህን አትግደለኝ፣ እባክህ አምላኬ ሆይ። እንግዲህ ሳቢላን በጣም ደስተኛ ሆናለች እናቷን ስላገኘኝ ማለት ነው። እናትየዋም እንግዲህ ቁጭ ብላ እያለቀሰች እያለ ከዛ የሚጫወቱት ከሳቢላ ጋር ያሁኑ ትዝ እያላት ቁጭ ብላ ስታለቅስ እንግዲህ የሳቢላ እናት በጣም ታሳዝናለች። ውድና የተከበራችሁ የይለን ቻናሌ ተከታታዮች ማለት ነው ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የሳቢላ ድራማ እንደቀጠለ ይገኛል። ከዛም እንግዲህ እናቴ ወይ የኔ ልጅ
በማለት እኔና አባ ትተሽን አትሂጂ፣ እኛ እኮ እንወድሻለን፣ ከእኛ ጋር አብረሽ እንድትኖሪ ነው የምንፈልገው። ለምንድን ነው የምትሄጂው? እኔም እኮ ወዳችኋለሁ፣ በጣም አድርጌ ወዳችኋለሁ፣ ልለያችሁ አልፈልግም። መኖር የምፈልገውም ከአንቺና ከአባትሽ ጋር ነው። ግን ምን አለቻት? አትወጂኝም? እኔ በጣም ነው የምወዳችሁ። መኖር ከተመኘሁም ምክንያቶቼ እናንተ ናችሁ። ታዲያ ለምንድን ነው የምትሸሽን? አለች። ከዛ የራሴ ምክንያት አለኝ አለቻት። ልጅቷን በጣም አዘነች። እናትየዋን በጣም አዘነች። ልጄ እናትሽ ልትሞት ጥቂት ቀን የቀራት፣ እንዴት ብዬ ነው የምላት? አለች። እንዴትስ ብዬ እላታለሁ? እንግዲህ ሞታለች የተባለችው የሳቢላ እናት ማለት ነው። አሁን ተገኘች ተብሎ ደስ ሲል እንደገና ደግሞ ልሞት ነው፣ ከለዛ ነው ከበጣገባችሁት የረቁት፣ ይሄ ለልጅ አይገባትም በማለት እያለቀሰች ስቅስቅ እያለች ማለት ነው። እንግዲህ አቶ አብርሃምም እናትሽ ሞታለች እያላት እንግዲህ አልሞተችም ማለት ነው። ግን ያው የምሞትበት ቀን ተቆርጧል በማለት እንግዲህ ለልጅቷ ስትነግራት ልጅቷን በጣም አዘነች ማለት ነው። ከዛ እንግዲህ ከዛ እባክሽ ልዩ አንዴ እንኳ ብትወጪ ልጄን በያ ብላ የሳፊላ እናትን ጉጉት ብላ እንግዲህ በሯ ልከፈትላት ብሏን ማለት ነው። ከዛ አቶ አብርሃን ደግሞ ምን ትሰሪያለሽ በማለት ዲናን በስልክ እያወራት እያለ ወደ ልጃችንን ላዝናናት ነው አለች። እንግዲህ ከዛ ከሆስፒታል ቀጠሮ እንደነበረን ነግሬሽ ነበረ፣ በዛሬ ቀን እንዴት ትሄጃለሽ አላት። አባቴ ለልጄ ቃል ገብቼላት ነበርኩ፣ ቃሌን እንዳጥፍ ነው የምትፈልገው እያለች እያስመሰለች ዲና እየቀለድሽ ነው እንዴ? ይህም እኮ የልጃችን ጉዳይ ነው። ደግሞ ቀጠሮ እንዳለብን ማታ ደጋግሜ ነግሬሽ ነበረ። አባቴ ለወደፊት ልጃችን ስል ያላችን ልጃችንን እንዳስቀይማት እንድትቀይም ነው እንዴ የምትፈልገው? በማለት እያስመሰለች ከዛ አቶ አብርሃምም ለምን ትቀየምሻለች? ሳቢላ እኮ መረዳት የምትችል በጣም ጀግናና አስተዋይ ልጅ ነች። ለማንኛውም ሳቢላን አገናኘኝ፣ ሳብዬ እየተጫወተች ነው፣ ስጨርስ አገናኝሃለሁ አለች። እንግዲህ አውቃ ነው ጨዋታ ቦታ ይዛት አልሄደችም። ከዛ አቶ አብርሃምም ልጅቷን አምጫትና እኔ ላዋራት ሲላት እየተጫወተች ነው፣ ተጫውታ ስጨርስ ስልኩን እሰጥሃለሁ በማለት ስልኩን ዘጋችው። አንቺ ግን በጊዜ ተመለሽ ብሎ እሷም አይ በማለት እንግዲህ ስልኩን ዘጋችው። እሱም ዛሬ የግድ መመርመር አለብሽ፣ ያለበለዚያ ያለሽበት ነው የምመጣው በማለት በጊዜ ለመምጣት እሞክራለሁ። እንግዲህ አውቃ ነው አረገዝኩኝ እያለች ያለችው፣ አላረገዘችም ማለት ነው። 7 ሰዓት ላይ እዚህ እንዳገኝሽ ተግባባን፣ ያለበለዚያ ያልቅልናል በማለት በስልክ ተናግሯት እንግዲህ አውቃ ነው ማለት ነው። ከዛም ሁሉም ነገር ቀልድ ነው የሚመስላት። ሁሉም ነገር መቼ ነው በቁም ነገር ማሰብ የምትችለው? ሁልጊዜ ታሾፍብኛለች በማለት ስልኩን ቁጭ አድርጎ ትቶ ወጣ ማለት ነው። ከዛ እንግዲህ ይህን ይመስላል። ሁላችሁም ላይክ፣ ሸር፣ ሰብስክራይብ አድርጉ።